صلوات ربي عليك يا خير الورى، يا أشرف الخلق ويا خير من وطئ الثرى. صلوات ربي عليك دوما يا خير بشرى. بسم الله الرحمن الرحيم. وعاد الطفل إلى حجر أمه. ሕፃኑም ወደ እናቱ እቅፍ ተመለሰ። አሚናና ልጇ፣ የሰው ልጆች ሁሉ አለቃ የሆነው ልጇ። እድሜው ከ4 እስከ 6 ባለው የዚያን ሕፃን ሕይወት ዘመን አስቡት። በእናቱና በርህራሄዋ መካከል ይኖራል፣ በአያቱና በእንክብካቤውም ስር። በዚያን ጊዜ ሕፃኑ ከእናቱ ጋር ምን ያህል ተቆራኝቶ እንደነበር አስቡ። አዛኝ እናቱ፣ ሩህሩህ እናቱ፣ በታላቅ ፍቅር የምትወደው እናቱ፣ በሰው ልጆች ውስጥ ከእርሱ ሌላ ማንም አልነበራትምና። እድሜው 6 ዓመት ሲሆን እናቲቱ የአብዱል ሙጠሊብ ወንድሞችን ለመጎብኘት አብዱል ሙጠሊብን ፈቃድ ጠየቀች። የት ለመሄድ? መዲና ለመሄድ። ለልጇ ለሙሐመድም እንሄዳለን አለችው። የት? በቅፍለት አማካኝነት ወደ መዲና እንጓዛለን አለችው። ወደ መዲና ለምን? ዘመዶችን ለመጎብኘት። ከሷ ጋር ኡሙ አይመንንና አንዳንድ የሚያገለግሏትን ይዛ ያችን ቅፍለት ከ6 ዓመት ሕፃን ጋር ተቀላቀለች። የት ለመሄድ? ወደ መዲና። እዚያም ለቀናት ቆየች። ከመዲና እየወጡ ወደ መካ ለመመለስ ሲሉ ማን ታመመ? አሚና። ያ ሕፃን አሁን የሚሰማው የሚያውቀውና የሚረዳው 6 ዓመቱ ነው። ከሷ ሌላ ማንም የሌለው እናቱ በዚያ ጉዞ ላይ ታማለች። ያ ሕፃን ከታመመች እናቱ አጠገብ ተቀምጦ አስቡት እስቲ። የታመመችው እናትም የቲም ልጇን ስትመለከት የሚፈጠሩ ስሜቶች አስቡት። ከነሱ ጋር የምትንከባከባቸው ሀበሻዊቷ ኡሙ አይመን አለች። የማን ህመም በረታ? የአሚና ህመም። ቅፍለቱም አልተንቀሳቀሰም፣ መሄድ አልቻሉም። ህመሙ በረታ፣ በሽታውም ጨመረ። የመጨረሻው ሰዓት እስኪደርስ ድረስ። የትኛው መጨረሻ? ሕፃን ሙሐመድ ሆይ እናትህን ልታጣ ነው። ላኢላሃ ኢላላህ። አባቱን ያላየው ሕፃን እናቱን ሊያጣ ጥቂት ቀናቶች ቀሩ። ከዚህች እናት በስተቀር ምንም አልቀረውም። ወንድሞች እህቶች የሉትም። አባቱ ሲሞት አላየውም። ከእናቱም ጋር በተቆራኘ ጊዜ እናቱን ሊለይ ሆነ። አላህ ባሮቹን ወዳጆቹንና ምርጦቹን ያዘጋጃል፣ ያሰለጥናቸዋል፣ ያሳድጋቸዋል። በድንገት አዛኝ እናቱ ወደ ጌታዋ ሄደች። ላኢላሃ ኢላላህ። በውዷ አሚና ሞት ምክንያት ልብ ውስጥ በመለያየቱ ምክንያት ጥልቅ ሐዘን ተፈጠረ። ነገር ግን የቲምነት በሱ ላይ ተወስኗል። አላህም ስብሓንሁ ወተዓላ በመልእክተኛው ላይ ሁል ጊዜም አዛኝ ነው። የአራሕማን ፈቃድ በውስጡ ለተከበረው የአላህ መልእክተኛ ርህራሄን ይዘዋል። እርሱ የተመረጠው ነቢይ፣ የፍጡራን ሁሉ በላጭ ነው። አላህም በሱ ላይ ታላቅ ችሮታ ያለው ነው። እናቱ የተቀበረች በአልአብዋእ። አልአብዋእ በመካ መንገድ ላይ ከመዲና ቅርብ የሆነ ቦታ ነው። እናቱ እዚያው ተቀበረች። የዚህን 6 ዓመት ሕፃን ስሜት እንድታስቡ ትፈልጋለሁ። በደስታ ወደ መዲና ተጉዞ ያለ እናቱ ተመለሰ። ይህንን ሕፃን አስቡት። አሁን ያቀፈችው ማናት? በዚያ ጉዞ ከነሱ ጋር የነበረችው ኡሙ አይመን። ታቅፈዋለች፣ ታጽናናዋለች፣ ታረጋጋዋለች። ያ አላህ፣ ጉዞው ሲጀመር ምን ያክል ደስታ ነበር፣ ሲመለሱም ምን ያህል ሐዘን እንደነበረ አስቡት። በዚያ ሕይወት ውስጥ የነበረውን ውዱን ነገር እናቱን አጣ። ያንን ሕፃን እየተንከባከበች ወደ መካ ተመለሰች። ከመካና መዲና ያለው ርቀት ሰፊ ነው። መካ እንደደረሰች ወዲያው ወደ ማን ሄደች? ወደ አያቱ አብዱል ሙጠሊብ። አያቱ እናቱ ወዴት ናት ሲል ጠየቃት። እናቱ ሞታለች። ያ አላህ። አብዱል ሙጠሊብ አባቱን ከዚያም እናቱን ላጣው ሕፃን ልቡ ተሰበረ።
አቀፈው፣ ከልጆቹም በላይ ይንከባከበው ጀመር። አብዱልሙጠሊብ ለሙሐመድ ዓለይሂ ሰላቱ ወሰላም ያሳየውን ርህራሄ ለአንዱም ልጁ አላሳየም። ሙሐመድን ጠለቅ ባለ ፍቅር ወደደው። ትንሽ የቲም ሕፃን እናትም አባትም የለውም። አብዱልሙጠሊብ ይወደው ነበር፣ ከሁሉም ያስቀድመው ነበር። አሁን ዕድሜው 8 ዓመት ሆነ። ከሰዎች አንዱ እንዲህ ይላል፣ አንድ ሰው ከዕባ አጠገብ ቤቱን ሲዞር አየሁት። እንዲህ እያለ ይገጥም ነበር፣ ጌታዬ ሆይ ሙሐመድን መልስልኝ፣ ጌታዬ ሆይ ሙሐመድን መልስልኝ፣ ወደኔ መልሰው፣ ውለታ ዋለልኝ፣ ወደኔ መልሰው። ይህ ሰው ማን ነው አልኩ። አብዱልሙጠሊብ ነው አሉ። ምን ሆኖ ነው አልኳቸው። 8 ዓመት የሆነው የልጅ ልጁ ግመሎችን ፍለጋ ሄዶ አልተመለሰም አሉ። ከጭንቀቱና ከፍርሃቱ የተነሳ ካዕባውን እየዞረ ጌታውን ይለምናል። ጥቂት ጊዜ እንዳለፈ ሙሐመድ ከግመሎቹ ጋር ሲመለስ አየሁት ይላል። አብዱልሙጠሊብ እንዳየው ወደሱ ሮጦ አቀፈውና ልጄ ሆይ ልጄ ሆይ በአንተ ላይ የፈራሁትን ፍርሃት በሕይወቴ በምንም ነገር ፈርቻ አላውቅም አለው። በሕይወቴ እንዲህ አይነት ፍርሃት ፈርቻ አላውቅም። በአላህ እምላለሁ ከእንግዲህ ለምንም ጉዳይ አልለክህም፣ ከዚህ በኋላም ከኔ አትለይም። አላህ ስብሓንሁ ወተዓላ ለሙሐመድ ዓለይሂ ሰላቱ ወሰላም አብዱልሙጠሊብን ሰጠው። ይንከባከበዋል፣ ይጠብቀዋል፣ እጅግ በጣም ይወደዋል። ሙሐመድን የማይወድ ማን አለ? ዓለይሂ ሰላቱ ወሰላም ዕድሜው 7 ዓመት 8 ዓመት። ይህ ዕድሜ ከማን ጋር ነበር? ከአያቱ ጋር። ከሱ ጋር ማን ነበር? አጎቶቹም ነበሩ። አጎቶቹ ሁሉም ይወዱታል፣ ይንከባከቡታል። የአብዱልሙጠሊብ ልጆች። አብዱልሙጠሊብ የመካ አለቃ ነበር። ትልቅ ቦታ ነበረው። የሚቀመጥበትም ለየት ያለ ስፍራም ነበረው። የት ነበር? በካዕባ ጥላ ስር። በካዕባ ጥላ ስር ባለ መቀመጫ ቦታ ላይ ማን ይቀመጥ ነበር? አብዱልሙጠሊብ በየቀኑ። ከእርሱ ጋር ማን ይቀመጣል? ልጆቹ፣ የነቢዩ ዓለይሂ ሰላቱ ወሰላም አጎቶች፣ የሙሐመድ አጎቶች። የአብዱልሙጠሊብ ልጆች ሲቀመጡ ማንን ይጠብቁ ነበር? አባታቸውን አብዱልሙጠሊብን። መቀመጫው ላይ ማንም ለመቀመጥ አይደፍርም ነበር። ለአብዱልሙጠሊብ ካላቸው ክብር የተነሳ ማንም አይቀመጥበትም። የት ይቀመጣሉ? አብዱልሙጠሊብ በአካባቢው ከሌለ የት ተቀምጠው ይጠብቁት ነበር? በመቀመጫው ዙሪያ አባታቸው መጥቶ ከነሱ ጋር እስኪቀመጥ ይጠብቃሉ። ታዲያ እዚያ ቦታ ላይ ደፍሮ ማን ተቀመጠ? ይህ 8 ዓመት የሆነው ትንሽ ልጅ ሙሐመድ ዓለይሂ ሰላቱ ወሰላም ይደፍር ነበር። በዚህ መቀመጫ ላይ ይቀመጥ ነበር። አጎቶቹም መጥተው ተነስ ተነስ፣ ይህ የአያትህ ቦታ ነው፣ ይህ የአብዱልሙጠሊብ ቦታ ነው፣ መጥቶ ተቀምጠህ እንዳያይህ ተነስ ይሉታል። ማንም በዚህ መቀመጫ ላይ ለመቀመጥ አይደፍርም። ማን ይሰማቸዋል ታዲያ? አብዱልሙጠሊብ ሲመጣ ልጆቹ የልጅ ልጁን ሲያነሱ ታይቶ ተውት ይላቸዋል። ልጄ ይቀመጥበት፣ ባንተ መቀመጫ ላይ ማንም ደፍረው ያላደረገው ልጄ ይቀመጥበት፣ በአላህ እምላለሁ እሱ ታላቅ ደረጃ ይኖረዋል፣ ታላቅ ደረጃ ይኖረዋል። ይህ ሁኔታ ይቀጥላል ብላችሁ ታስባላችሁ? አይደለም። የነቢዩ ዓለይሂ ሰላቱ ወሰላም በእናታቸው ያገኙት ህመም ገና አልደረቀም። ህመሙ በደረታቸው ውስጥ ገና አለ። በ6 ዓመት ዕድሜው እናቱ ሞተች። 8 ዓመት ሲሆነው አያቱ። በእነዚህ 2 ዓመታት ሁሉንም ነገር አስረሳው። ነገር ግን ህመሙ እንደገና ተመለሰ። ውዱ አያትህ ሙሐመድ ሆይ፣ ያቀፈህ አያትህ፣ የተንከባከበህና ያስተዳደረህ አያትህ፣ ከእናትህና ከአባትህ በኋላ የነበረልህ አያትህም አላህ እንዲሄድ ይፈቅዳል። በእርግጥም አብዱልሙጠሊብ ከመሞቱ በፊት ሙሐመድን ዓለይሂ ሰላቱ ወሰላም ለማን አደራ ሰጠ? ለአቡ ጣሊብ። ለምን አቡ ጣሊብን? 9 ልጆች እያሉት ለምን አቡ ጣሊብን በሙሐመድ ላይ አደራ ሰጠው? ምክንያቱም አቡ ጣሊብና አብዱላህ ወይም የነቢያችን ዓለይሂ ሰላቱ ወሰላም አባት ወንድማማቾች ናቸው። አባታቸው ብቻ ሳይሆን እናታቸውም አንድ ናት። እናታቸው ፋጢማ ትባላለች። የነቢዩ ዓለይሂ ሰላቱ ወሰላም አያት የዓምር ቢን ዓኢዝ ልጅ ፋጢማ። ስለዚህ ይህ ለሙሐመድ ቅርብ የሆነ አጎቱ ነው አለና
ጉዳዩን እንዲቆጣጠርና እንዲንከባከበው አደራ ሰጠው። ከዚያም ቀኑ ደረሰና አያትየው ሞተ። ሙሐመድም ዓለይሂ ሰላቱ ወሰላም በአዲስ መከራ፣ በሌላ ህመም እና ከፈተና በኋላ ፈተና ውስጥ ገባ። አላህ ስብሓንሁ ወተዓላ በዚህ ምርጦቹን ያሳድጋል። ዓለይሂ አፍضل ሰላት ወአዝከ ተስሊም። ይህ ልጅ 8 ዓመት ሆኖት ከአያቱ ቤት ወደ አጎቱ ቤት ተዛወረ። አቡ ጣሊብ አባቱን እናቱንና አያቱን ካጣ በኋላ አሁን ከአጎቱ ጋር ነው ያለው። አጎቱ አቡ ጣሊብ ብዙ ሀብታም አልነበረም። ልጆችም ነበሩት። ነገር ግን ሙሐመድን ዓለይሂ ሰላቱ ወሰላም ከልጆቹም በላይ ወደደው። ያየው ሰው እንዴት አይወደውም? ከእርሱ ጋር የኖረ እንዴት አይናፍቀውም? አቡ ጣሊብ ጥቂት ገንዘብና ጥቂት ሀብት ብቻ ነበረው። ልጆቹ ብቻቸውን ሲበሉ ከምግቡ አይጠግቡም ነበር። ነገር ግን ሙሐመድ ዓለይሂ ሰላቱ ወሰላም ከነሱ ጋር ሲበላ ሁሉም ይጠግባሉ። አቡ ጣሊብም ይህንን ነገር አስተዋለ። ስለዚህ ልጆቹን ሙሐመድ ከናንተ ጋር እስኪሆን ድረስ አትብሉ ብሎ ያዛቸው ጀመር። ሙሐመድ ዓለይሂ ሰላቱ ወሰላም ከነሱ ጋር ሲበላ ሁሉም እንደሚጠግቡ ያውቃል። የዚህን ልጅ በረከት በዚህ ቤት ውስጥ እዩ። ነቢዩ ሰለዋቱ ረቢ ወሰላሙሁ ዓለይህ ካጎታቸው ጋር ቀስ በቀስ አደጉ። አንድ ቀን ዕድሜው 9 ሲሞላው፣ በሌላም ዘገባዎች 12 የሚሉም አሉ፣ አላህ ስብሓንሁ ወተዓላ ነው የሚያውቀው። በዚህ ዕድሜው አጎቱ አቡ ጣሊብ ልጄ ሆይ ከኔ ጋር ብትጓዝ ምን ይመስልሃል አለው። ወዴት? ወደ ሻም ወይም ሶሪያ እንጓዛለን አለው። አሁን በንግድ ላይ ሊያሰለጥነው ፈለገ። ከእርሱ ጋር ሊወስደውና ሊያስተምረው ፈለገ። አላህ ስብሓንሁ ወተዓላ ለሙሐመድ ዓለይሂ ሰላቱ ወሰላም ያደረገውን እዩ። አጎቴ ሆይ ከእርሶ ጋር እሄዳለሁ አለ። ከቁረይሽ ሽማግሌዎች፣ ከቁረይሽ ምርጥ ሰዎች ጋር ወሰደው። አቡ ጣሊብ ከልጅ ሙሐመድ ዓለይሂ ሰላቱ ወሰላም ጋር ወጥቶ በሻም ቡስራህ የምትባል ቦታ እስኪደርሱ ድረስ ተጓዙ። ቁረይሾች ሁል ጊዜ በሚያልፉበት አካባቢ አለፉ። በዚያ አካባቢ ገዳም የመሰለ የአምልኮ ቦታ ነበር። በውስጡ በሐይራ የሚባል ሰው ይኖር ነበር። ይህ ሰው መነኩሴ ነበር። ከመጽሐፉ ሰዎች ወይም አህሉል ኪታብ ዕውቀት ነበረው። ትክክለኛውን የመጽሐፉ ሰዎች ዕውቀት ይዞ ነበር። ምናልባት ያ ዕውቀት በእርሱ ላይ አብቅቶም ሊሆን ይችላል። አላሁ አዕለም። በሐይራ የተባለው የቁረይሽ ነጋዴዎች በሱ በኩል ሲያልፉ አይወጣላቸውም ነበር። እዚህ የቡሐይራ ቦታ መሆኑን ያውቃሉ። ወደ እሱም አይሄዱም፣ እሱም አይወጣላቸው። በዚያች ቀን ብቻ ሲቀር ቡሐይራ ወደ እነሱ ወጣ። እንዴት ዛሬ ሊወጣ ቻለ ብለው ተገረሙ። ይህ መነኩሴ በመካከላቸው እየሄደ ያንን 12 ዓመት የሆነውን ልጅ እስኪያገኝ ድረስ ሄደ። እጁን ይዞ ጠባቂው ማን ነው አለ። ወደዚያ ሰው ወደ አቡ ጣሊብ ጠቆሙ። እዚያ ነው አሉ። ወደሱ ሄዶ አንተ ማን ነህ አለው። እኔ አባቱ ነኝ አለ። ምን አለው? እኔ አባቱ ነኝ አለ። ትክክል አይደለህም አለ። አዎ እውነትህን ነው፣ እኔ አጎቱ ነኝ አለ። ይህ ለምን ትላለህ? ይህ ልጅ አሁን በሕይወት ያለ አባት ሊኖረው አይችልም አለ። አይሆንም፣ ይህ ልጅ የቲም መሆን አለበት። እውነትህን ነው፣ እኔ አጎቱ ነኝ አለ። ምንድነው ጉዳይ? ስለሱ ለምን ትጠይቃለህ አለው። ይሄ ልጅ የሰው ልጆች ሁሉ አለቃ ነው። አቡ ጣሊብ ፈራ። ምን እያልክ ነው አለው። ይህ የዓለማት ጌታ መልእክተኛ ይሆናል አለ። ይህን አላህ ለዓለማት እዝነት አድርጎ ይልከዋል። የቁረይሽ ሰዎች ትልልቆቻቸው፣ ሽማግሌዎቻቸው ሰሙ። እያልክ ያለውን ትገነዘባለህ አሉት። ዕውቀትህ ምንድን ነው? ይህንን ወሬ ከየት አመጣኸው? ከአቀበቱ ወይም ተራራማ መንገድ ስትመጡ ድንጋይም ሆነ ዛፍ ስግደት ሳይፈጽም አልቀረም አለ። አላሁ አክበር። መነኩሴው እንዲህ ይላል፣ እነዚህ ዛፎችና ድንጋዮች የሚያልፍባቸው ነቢይ ካልሆነ በስተቀር አይሰግዱም። ከዚያም ትከሻውን ገልጬ አየሁት አለ። ምን አየህ አሉት። የነቢይነት ማህተም የሆነውን ማህተም አየሁ አለ። ኻተሙ ነቡዋ። ቁረይሾች አሁን በሚያምኑና በሚክዱ መካከል ነበሩ። ይህ ሰው እብድ ነው እያለ ያለውን ነገር አያውቅም።
ነገር ግን መነኩሴው አልተዋቸው። ምግብ አዘጋጀላቸው። ሲበሉም ሙሐመድ የት ነው አለ። ምክንያቱም ምግቡን ለሱ ልጅ ነበር ያዘጋጀው። እሱ እዚያ ግመሎቹና በጎቹ ጋር ሩቅ ነው አሉት። ወደሱ ላኩ። ጥሩት፣ ከናንተ ጋር ይብላ አለ። ከዚያም ጠሩት። መነኩሴውም ይመለከተው ነበር። ሙሐመድ አለይሂ ሰላቱ ወሰላም ሲራመድ በሄደበት እርምጃ ሁሉ የምታስጠልለው ደመና ነበረች። ያ አላህ! የቁረይሽ ሰዎች የት ነበር የተቀመጡት? ከዛፍ ጥላ ስር። ዛፏም ለመብላት እንዲመቻቸው ጥላ ነበራት። ሲደርስ ለሙሐመድ አለይሂ ሰላቱ ወሰላም የሚቀመጥበት ጥላ ቦታ አልነበረም ይላል። ሙሐመድ ሲቀመጥ ዛፏ ዘንበል አለችና ጥላው በማን ላይ ሆነ? በሙሐመድ አለይሂ ሰላቱ ወሰላም ላይ። ከዚያም መነኩሴው እየተመለከተ ወዴት እየሄዳችሁ ነው አላቸው። ለንግድ እየሄድን ነው፣ ወደ ሮማውያን እንሸጣለን እንገዛለን አሉት። በአላህ ስም እለምናችኋለሁ አትሂዱ አለ። አቡ ጣሊብ ምንድነው እያልክ ያለው አለው። በአላህ ስም እለምናችኋለሁ አትሂዱ፣ ሮማውያን ካዩት በባህሪው ያውቁታል ይገሉታልም አለ። ሰዎቹ አመነቱ። እንቀጥል ወይስ እንመለስ? እንቀጥል ወይስ እንመለስ? እሱም ይለምናችኋል፣ በአላህ ስም እለምናችኋለሁ አትሂዱ፣ ይህ ልጅ አይመለስም፣ ይህ ወጣት አይመለስም። ከዚያም አቡ ጣሊብ ወደ መካ ሊመልሰው እስኪወስን ድረስ ሆነ። ከእርሱ ጋር ከነበሩት መካከል አንዳንዶቹን ወደ መካ እንዲመልሱት አዘዘ። ነቢዩ አለይሂ ሰላቱ ወሰላም ካጎታቸው ጋር ሲሳይን መፈለግ ጀመሩ። እንግዲህ መስራትም ጀመሩ። በጎችን ይጠብቁ ነበር። ለመካ ሰዎች በጎችን ይጠብቁ ነበር። በጥቂት ገንዘብ ከአንድ ዲናር ወይም ከአንድ ዲርሃም ባነሰ ዋጋ ይጠብቅላቸው ነበር። በጎችን በመጠበቅ ትዕግስትን ይማራሉ። ርህራሄን፣ ቻይነትንና በእጃቸው ገንዘብ እንዴት ማግኘት እንደሚቻል ይማራሉ። አላህ ያሳድጋቸዋል። በዚያን ጊዜ መካ ሁኔታዋ እንዴት ነበር? በካዕባ ዙሪያ ጣዖታት ሞልተዋል። የወይን ጠጅ መሸጫዎች በየቦታው አሉ። ቁማር በየቦታው አለ። ዝሙት፣ ዘፈን፣ መጥፎ ድርጊቶች፣ መካ ሁሉ በእነዚህ ተሞልታለች። ነገር ግን አላህ ስብሓንሁ ወተዓላ ሙሐመድን ዓለይሂ ሰላቱ ወሰላም ከነዚህ ጠበቃቸው። አንድ ቀን ዕድሜያቸው 15 ዓመት ሳለ ከመካ ቁረይሾች ከሆነ ወጣት ጋር ለመካ ሰዎች በጎችን ይጠብቁ ነበር። ነቢዩ ዓለይሂ ሰላቱ ወሰላም ለጓደኛቸው እንዲህ አሉት፣ በጎቼን ጠብቅልኝ አሉት። በሌሊት። ለምን? ወዴት ልትሄድ ነው አላቸው። የመካ ሰዎች ምን እንደሚሰሩ ለማየት እሄዳለሁ። በዕድሜ ያሉ ወጣቶች በሌሊት እንዴት እንደሚደሰቱና እንደሚያወጉ ማየት እፈልጋለሁ። ከነሱ ጋር ለማውጋት መሄድ እፈልጋለሁ አሉት። አስቡት እንግዲህ። በጎችህን እጠብቅልሃለሁ፣ ወደ ፈለክበት ሂድ አላቸው። ወደ ከተማዋ ወረዱ። በዕድሜያቸው ያሉ ልጆች ወዴት እንደሚሄዱ ለማየት። ከመካ ቤቶች በአንዱ ውስጥ የዘፈን፣ የከበሩ፣ የሙዚቃ፣ የዳንስ ድግስ ሲደረግ ሰሙ። ይህ ምንድን ነው አላቸው። እገሌ እገሊትን አግብተዋል አሉት። ከቁረይሽ አንዱ አግብቶ የሰርግ ድግስ እያደረጉ ነበር። ልጆቹ ምን እንደሚያዩ፣ ምን እንደሚመለከቱና ምን እንደሚሰሙ ለማየት ሄድኩ ይላሉ። ወደ ነርሱ እንደቀረቡ ራሳቸውን ሳቱ። ነቢዩ ዓለይሂ ሰላቱ ወሰላም ራሳቸውን ሳቱ። ወድቀውም በዚያው እንቅልፍ አሸነፋቸው። መቼ ነቁ? ፀሐይ እስክትወጣ ድረስ አልነቁም። በዚያች ሌሊት ምንም ነገር አላዩም። ወደ በጎቹም ተመለሱ። ለጓደኛቸውም በጎቹን ጠብቅ፣ እኔ እንደ ልጆቹ ለማውጋት እሄዳለሁ፣ ምን እንደሚሆን ማየት እፈልጋለሁ። አሁንም በሌላ ቀን ጓደኛቸውን ባለፈው እንዳሉት በጎቹን እንዲጠብቅና ወደ ከተማው ወርዶ ልጆቹ ምን እንደሚሰሩ፣ እንዴት እንደሚያወጉ፣ እንዴት እንደሚዝናኑ ማየት እፈልጋለሁ ብለውት ድግስ ወዳለበት ቤት ሲሄዱ ወደ እነሱ እንደቀረቡ እንደገና ወደቁ፣ ራሳቸውን ሳቱ። እስከ ጠዋት ድረስም አልነቁም። በሶስተኛው ሌሊትም ተመሳሳይ ነገር ሆነ። አላህ ይህንን ጸያፍ ነገር እንዲሰሙ
እንዲህ አይነት ጭፈራ ቦታዎችን እንዲያዩ እና እንዲህ አይነት ወሬዎችን እንዲያዳምጡ አልፈቀዱለትም። አላህ ስብሓንሁ ወተዓላ ከለከላቸው፣ ጠበቃቸውም። ገና በለጋ ዕድሜያቸው ጌታ እንዴት እንደሚጠብቃቸውና ለታላቅ ጉዳይ እንዴት እንደሚያሳድጋቸው ተመልከቱ። ሰለላሁ ዐለይሂ ወሰለም በዚህ በ14 በ15 ዓመት ዕድሜያቸው ነቢዩ ዐለይሂ ሰላቱ ወሰላም በጎችን ይጠብቃሉ፣ በንግድ ይሰማራሉ። አጎታቸውን አቡ ጣሊብንና የአጎታቸውን ልጆች በዚያ ቤት ውስጥ ይረዳሉ። አጎታቸውም ይወዱታል። በመካ ጦርነት ተከሰተ። የጦርነት ድባብ ጀመረ። የጦርነት ከበሮም ተመታ። ቁረይሽና ከነሱ ጋር የነበሩት ኪናናዎች ከማን ፊት? ከቀይስና አጋሪዎቻቸው። ይህ ጦርነት ለምን ተከሰተ? ምክንያቱም ከተከበሩት ወራት ባንዱ ጥቃት ተፈጽሟል። መካ አራቱን የተከበሩ ወራት ታከብር ነበር። በዚያ ወርም ጥቃት ተፈጸመ። በጎሳዎች መካከል ጦርነት ተጀመረ። ይህ ጦርነትም የሐርቡል ፉጃር ወይም የፉጃር ጦርነት ተብሎ ተሰየመ። ምክንያቱም በተከበረው ወር ወሰን አልፈዋል። ጦርነቱ ተቀሰቀሰ። ሰዎችም ለጦርነት ተነሱ። የመካ ድባብ አሁን የጦርነት ድባብ ነው። የሙሐመድ ዓለይሂ ሰላቱ ወሰላም አጎቶች ከማን ጋር ይዋጋሉ? ከቁረይሽና ከኪናና ጋር። ቀይስም ይዋጋቸዋል። ጦርነቱም በረታ። ዕድሜያቸው ስንት ነው? 15 ዓመት። ምንም ሳይሰሩ የተቀመጡ ይመስላችኋል? አይደለም። ከዚህ ቀደም ብዙ ነገር ተምረዋል። እረኝነት ተምረዋል። ንግድን ተምረዋል። ከሰዎች ጋር መግባባትን ተምረዋል። አሁን ደግሞ የጦርነት ስልቶችን መማር አለባቸው። ጦርነቱ ውስጥ ገቡ። ፍላጻዎችን ያመጡ ነበር። አጎቶቻቸውን ይጠብቁ ነበር በፍላጻዎች እየወረወሩ። ማንን ይጠብቃሉ? አጎቶቹን። በውጊያው ውስጥ ገቡ። ውጊያው ለዓመታት ቆየ። የፉጃር ጦርነት ከአንድ ጊዜ በላይ ተደግሟል። ከ15 ዓመት ዕድሜ እስከ 19 ወይም 20 ዓመታቸው ድረስ ቆየ። ነቢዩ ዓለይሂ ሰላቱ ወሰላም ጦርነት በተነሳ ቁጥር ከአጎቶቻቸው ጋር ይዋጉ ነበር። አላህ ስብሓንሁ ወተዓላ በጀግንነት፣ በጉልበት፣ በጽናት ያሳድጓቸዋል። ከበጎችና ከእረኝነት ጋር ብቻ አይደለም፣ በንግድና በድካም ብቻ አይደለም፣ በጦርነቶችም ጭምር። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ በውጊያ ላይ ሰለጠኑ። የፉጃር ጦርነት ካለቀ በኋላ በቁረይሽና ኪናና እንዲሁም በቀይስ መካከል ሰላም ሆነ። ጦርነቱም ካበቃ ከጥቂት ወራት በኋላ የነቢዩ ዓለይሂ ሰላቱ ወሰላም ዕድሜ አሁን 19 ወይም 20 ዓመት ገደማ ነበር። ከጥቂት ወራት በኋላ ከየመን ከዙበይድ አንድ ሰው መጣ። መካ ገባ። መካ ሲገባ ዕቃ ነበረው። ማን ነው ከነሱ የገዛው? አልዓስ ኢብኑ ዋኢል የሚባል ሰው። ይህ ከቁረይሽ አለቆች አንዱ ነው፣ ከትልልቆቿ። ዕቃውን ከርሱ ገዛ። የመናዊው ዙበይድ ለአልዓስ ገንዘቤን እፈልጋለሁ አለው። አልዓስ ከኔ ምንም የለህም አለው። በየቀኑም ይመጣበታል። ገንዘቤን እፈልጋለሁ ይለዋል። አልዓስ ኢብኑ ዋኢልም ሂድ ከኔ ምንም የለህም ብሎ ይመልሷል። ይህ ከዙበይድ የመጣው ሰውዬም ተነስቶ የመካ ሰዎችን የእገሌ ልጆች ሆይ፣ የእገሌ ልጆች ሆይ፣ የእገሌ ልጆች ሆይ ገንዘቤን መልሱልኝ ብሎ ይጠራቸዋል። ገንዘብህ ከማን ነው የምንመልስልህ አሉት። በአልዓስ ኢብኑ ዋኢል ላይ እርዱኝ፣ ገንዘቤን ወስዶብኛል አለ። እኛ በአልዓስ ኢብኑ ዋኢል ላይ እንድናግዝህ ትፈልጋለህ? አንተ አልዓስ ኢብኑ ዋኢልን አታውቀውም እንዴ አሉት። ዝም አስባሉት። አስቡት እንግዲህ ምስኪን ሰው ወደ ቅዱሱ የአላህ ቤት መጥቷል። ዕቃ ነበረው፣ ዕቃውም ተወስዶበት ገንዘቡ አልተሰጠውም። ሰዎቹም ሁሉ በሱ ላይ ቆሙ። ሰውየውም በጣም አዘነ። በአቡ ቁበይስ ተራራ ላይ ቆመ። ፀሐይ እንደወጣች ሰዎችም ከቤታቸው ሲወጡ ቁረይሾችን መጣራት ጀመረ። ካዕባህ አጠገብ ለካዕባህ ቅርብ ሆኖ በግጥሞቹ ይጣራል። ግጥም ገጠመ። ድምፁንም ከፍ አደረገ። በደሉንም ለሰዎች አሰማ። የፊህር ቤተሰቦች ሆይ፣ ቤቱም ሰውም ሩቅ የሆነ ዕቃው በመካ ውስጥ ለተበደለ ሰው አለሁ በሉ።
ዑምራውን ያልፈጸመ ጸጉሩ የተጎሳቆለ ኢሕራም ያደረገ ሰዎች ሆይ በሒጅርና በሐጀር መካከል አለሁ በሉ እያለ ግጥሙን ቀጠለ። ግጥሙን ማን ሰማ? የነቢዩ ዓለይሂ ሰላቱ ወሰላም አጎት ማን? የዓብዱል ሙጠሊብ ልጅ አዙበይር። የዚያን የተጨቆነን ሰው ግጥም ሰምቶ ይህ ሰው ተበደልኩኝ እያለ ዝም ብለንማ አናልፍም ብሎ አዙበይር ሆይ ምን ልታደርግ ነው? ሰውየው ድረሱልኝ እያለ ያለው እኮ በአልዓስ ኢብኑ ዋኢል ላይ ነው። ትልልቆቻችንን እጠራለሁ አለ። የነቢዩ አጎት አዙበይርም ተነስቶ የቁረይሽ ትልልቅ ሰዎችን ጠራ። ከነዚህ ትልልቆቹ መካከል ማን ገባ? ሙሐመድ ዓለይሂ ሰላቱ ወሰላም። እድሜያቸው 20 ዓመት ነው። ነገር ግን ከነዚህ ትልልቆች ጎራ አስገቡት። ምክንያቱም አሁን ዝናቸው እየተስፋፋ ነው። በሰዎች መካከል ሙሐመድ ታማኝ፣ እውነተኛ፣ አዋቂ፣ ጥበበኛ መሆናቸው እየታወቀ ነው። እድሜያቸው እኮ 20 ዓመት ነው። በማን ቤት ተሰበሰቡ? በዓብዱላህ ኢብኑ ጁድዓን ቤት ተሰበሰቡ። የቁረይሽ ትልልቆች። የጠራቸው ማን ነው? የነቢዩ ዓለይሂ ሰላቱ ወሰላም አጎት አዙበይር ኢብኑ ዓብዱል ሙጠሊብ። ነቢዩ ዓለይሂ ሰላቱ ወሰላም ከነሱ ጋር ተቀምጠዋል። ምን እናድርግ አሉ። ቃል ኪዳን መግባት አለብን፣ በመካከላችን ስምምነት እንፍጠር አሉ። ስምምነቱ ምንድን ነው አሉት። ወደ መካ የሚመጣን እያንዳንዱን የተበደለ ሰው ከጎኑ ልንቆም አሉ። በዳዩ ትልቅ ሰው ቢሆንም አሉት። በዳዩ ትልቅ ሰው ቢሆንም ከተበደለው ጋር አንድ እጅ ሆነን በዳዩ ላይ እንቆማለን የተበዳይን መብት እስኪመልስ ድረስ። ሁሉም ተማማሉ። አሁን የመጀመሪያውን ቃል ኪዳን የሚገባቡበትና ለመጀመሪያም ጊዜ ነቢዩ ዓለይሂ ሰላቱ ወሰላም የተሳተፉበት። ጦርነትን አይተዋል፣ ሰላምንም አይተዋል፣ ውጊያዎችን አይተዋል፣ ፖለቲካንም አይተዋል። ካጎቶቻቸውና ከቁረይሽ ትልልቅ ሰዎች ጋር ተቀምጠው ሒልፉል ፉዱል ወይም የአልፉዱል ቃል ኪዳን ብለው በሰየሙት ቃል ኪዳን ላይ ተስማሙ። ነቢዩ ዓለይሂ ሰላቱ ወሰላም በ20 ዓመታቸው የተገኙበት ቃል ኪዳን። አጎታቸውን መርዳታቸው ቀጠሉ። ስማቸውና ዝናቸው እየከበረ በሰዎች መካከል ሙሐመድ ታማኝ፣ ጠንካራ፣ እውነተኛ ሰው መሆናቸው ተስፋፋ። ሁሉም ከእርሳቸው ጋር መስራትን ይመኛሉ። እንዲህ ሲባል እንግዲህ ስማቸውም ሲናኝ ማን ሰማች? የቁረይሽ እመቤት ሰማች። በዘር በባህሪና በአእምሮ ከቁረይሽ ሴቶች ሁሉ ምርጥ የሆነች ሴት። ይህች ሴት ማናት? ኸዲጃ ቢንቱ ኹወይሊድ የምትባል ሴት። ይህች ሴት ሀብት ነበራት። ገንዘቡን በውርስ አይደለም ያገኘችው፣ አይደለም፣ ከብስለቷና ከብልህነቷ ነው። ሀብትና ገንዘብ ያላት ሴት ሆነች። የቁረይሽ ሰዎች ሁሉ ያከብሯታል። የቁረይሽ ሰዎች ብቻ ሳይሆኑ ከቁረይሽ ውጭም ኸዲጃ ማን እንደሆነች ያውቃሉ። ኸዲጃ ንግድ አላት። በየጊዜው ሰዎችን ወስዳ በንግዷ ወደ ሻም ወይም የመን ትልካቸዋለች። በንግዷም ይመላለሳሉ። ኸዲጃ ስለማን ሰማች? መሐመድ ስለሚባል ወጣት ሰማች። እድሜያቸው ስንት ነው? በሃያዎቹ። የሙሐመድ ታሪክ ምንድን ነው? ወጣት፣ ጠንካራ፣ እውነተኛ፣ ታማኝ ሰው። የማን ልጅ ነው? የማን ልጅ እንደሆነም አወቀች። አጎታቸው ማን ነው? ጠባቂውና ሞግዚቱ በመካ ምን እንደሚሰራ እውነተኝነታቸውና ታማኝነታቸው ሲደርሳት ወደ ሙሐመድ ዓለይሂ ሰላቱ ወሰላም ላከች። ሙሐመድ ሆይ በንግዴ ወደ ሻም ብትሄድ ምን ይመስልሃል? ዜናውን ማን ሰማ? አጎታቸው አቡ ጣሊብ። አቡ ጣሊብ ተደሰተ። ልጄ ሆይ ይህች ኸዲጃ ናት። ኸዲጃ ማን እንደሆነች ታውቃለህ? እኛ ብዙ ገንዘብ የለንም፣ ጉዳያችን አልተስተካከለም። አላህ ከኸዲጃ ጋር ካጋራህ ታላቅ መልካም ነገር ታገኛለህ ልጄ ሆይ አላቸው። ነቢዩም ዓለይሂ ሰላቱ ወሰላም በዚያን ቀን ዕድሜያቸው 25 ዓመት ነበር። በኸዲጃ ንግድ ወደ ሻም ሂድ አሉት። አጎቴ ሆይ የፈለግከው ይሆንልህ አደርገዋለሁ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም በኸዲጃ ንግድ ወዴት ለመውጣት ተስማሙ? ወደ ሻም። የንግዷ ቅፍለት ከእርሳቸው ጋር ወጣች።
ከእርሳቸው ጋር ማን እንዲወጣ አደረገች? ኸዲጃህ ጋር የነበረ መይሲራህ የሚባል አገልጋይ። በዚህ ቅፍለት ምን ሆነ? በዚህ ንግድ ምን ተፈጠረ? ተአምራት ሆኑ። ምልክቶችም መታየት ጀመሩ። ከራማዎችም ግልጽ መሆን ጀመሩ። ታላቅ ሰው መምጣቱን የሚያበስሩ ብዙ ብስራቶች ተከሰቱ። ኢንሻአላህ በሚቀጥለው ክፍል እንዳስሳቸዋለን። ወሰላሙ አለይኩም ወራህመቱላህ።